أكبر الله أكبر بنبياتين الله أكبر بنبياتين 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 دردر دردر أناكم 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 مصيبات فتر لا مصيبات الله أكبر الله أكبر نفر بسايون يمن نفر بسايون من نفر بسايون يمن نفر بسايون من مكابد يمن مكابد الله أكبر በድጋሚ እንኳን ታላቁ بسم الله بيا مرح لقدسو يا مصطفى انزلنا يا زاني دقسو تدار እንኳን ቢሆን ሐዱን ባላ ደርሰው ቢያገዛኛው ዘመርኩም በቀለ ለምንድነው ሙስሊሞች ቤተ መንግስት ተጋብዘው የሚያፈጥሩት ለምንድነው ንግድ ባንክ የሚያስፈጥራቸው ለምንድነው አየር መንገዱ የሚያስፈጥራቸው ኦርቶዶክሶችን ለምን ጾም አታስፈቱንም ወንድሜ ልግደል ብሎ ማሰብ ልግደል ብሎ ማቀድ በህግ ወንጀል ነው በሃይማኖት ኃጢያት ነው በኦርቶዶክሱ በፕሮቴስታንቱ ኃጢያት ነው የኛንም ኢየሱስ ክርስቶስ የሚናገር አንድም ኡስታዝ አንድም ፓስተር አንድም ሌላ ቅዱሳን የሚናገር ማንንም ሊኖር አይገባ ማንንም ስልጣን የለው ስለዚህ ክስ እንዲመሰረት እንጠይቃለን አሽሃዱ አላ ኢላሃ ኢላላህ وأن محمدا رسول الله وأن السلام عليكم ورحمة الله وبركاته ودنا تكبراتشو የዛሬ ሚዲያ ቤተሰብ እንደምናላችሁልኝ ያለውላችሁ ዛሬም በድጋሚ ተመልሰን ተገናኝተናል ዛሬም የተለያዩ ቪዲዮዎችን ሪአክት የምናደርግ ይሆናል ማለት ነው እንግዲህ እፎይን በተመለከተ የፌደራል ፖሊስ የእስር ማዘጃ እንዳወጣበት ትላንትና ቪዲዮን አቅርቤላችሁ ነበር እሱን ተከትሎ ደግሞ ከሱ ጎንነን ባዮች ደግሞ ከሱ ጎንነን የሚሉ እኛም እፎይንን የሚሉ አካላቶችም ደግሞ ፖሊስ በሰጠው መግለጫ ላይ ሐሳባቸውን እየሰጡበት ይገኛሉ ማለት ነው እሱንም የምንመለከት ይሆናል ከዚህም ባሻገር ደግሞ በወሎ አርቡ ከተማ ምንድነው የተከሰተው እሱንም ማብራራላችሁ ይሆናል ማለት ነው የተለያዩ ቪዲዮዎች አሉ እንግዲህ ተማሪዎች ሰልፍ ወጥተዋል ለምንድነው ሰልፍ የወጡት መነሻው ምን ነበር መንስኤው የሰልፉ መንስኤው ምን ነበር የሚለው የማብራራላችሁ ይሆናል ማለት ነው እናንተ ብቻ እንደተለመደው ቪዲዮ ላይክ አድርጉ ቤተሰቦች ላይክ ያረጋችሁ አይደለም ደግሞ ምንድነው ላይክ አድርጉ እንደዛው ሰብስክራይብ አድርጉት ምን አለበት የቻናል አሁን 100k ቢገባ ምን ችግር አለው እስቲ ምን አለበት እንደው እስቲ ሰብስክራይብ አድርጉ እንግዲህ አዳነች አበቤ እንደ አዲስ አበባ የፍጣር ፕሮግራም አደርጋለች ማለት ነው ይገርማችኋል በጣም እየተቃጠሉ ነው በቃ በተለይ እነኚህ ማህበረ ቅዱሳን መባሉት ማለት ነው በጣም እየተቃጠሉ ነው ቀላል እየተቃጠሉ አይደለም ይሄ የእምነት አንድነት እኩልነትን አሳይም እያሉ ነው እየተቃጠሉ ነው እሱን የምንመለከት ይሆናል አዳነች አበበ እናመሰግናለን الله أكبر በድጋሚ እንኳን ታላቁ لا إله إلا أنت سبحانك إني كنت من الظالمين لا إله إلا أنت سبحانك إني كنت من الظالمين إني كنت من الظالمين لا إله إلا أنت سبحانك إني كنت من الظالمين لا إله إلا أنت سبحانك إني كنت من الظالمين بسم الله بيا مرح لقدسو يا مصطفى انزلنا يا زاني دقسو تدار እንኳን ቢሆን ሐዱን ባላ ደርሰው ቢያገዘኝ ጌታዬን አልቀርም ሳልቀምሰው በፈድሉ ወደኔ ፈይዱን ቢመልሰው ተዘቀዘቀን ቀለሜን እስቲ ልመልሰው አልሐምዱሊላህ ገለታ ይድረሰው ስልጣን ማለት እንደዚህ ነው በቃ ስልጣን ኖሮክ ማለት ነው ወርደ አንተ ደግሞ ከዳዎች ጋር ከምስኪኖች ጋር ከአቅመ ደካሞች ጋር ተሰብስበ ከነሱ ጋር ቁጭ ብለ እነሱ በተሰበሰቡበት ቁጭ ብለ ከነሱ ጋር ስበላ ስትመግባቸው በቃ አዛኔ ነው በቃ ትልቅነት የምታየው ማለት ነው አዳነች አበበ እሱን ነገር ነው ያሳየቻለችው ከሷም እንጸባረቀው ይሄንን ነው በጣም ይገርማችኋል እኔ ወላሂ ይሄንን አይቶ እንግዲህ አሁን አንዳንድ ኦርቶዶክሳውያን አንዳንድ ጽንፈኛ ኦርቶዶክሳውያኖች በጣም እየተቃጠሉ ነው ምላችሁ እንዴት ለኛስ ምን ተደረገልን እያሉ ነው
ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ቆያችሁ? ሌላኛው ዘመርኩን በቀለ ለምንድነው ሙስሊሞች ቤተ መንግስት ተጋብዘው የሚያፈጥሩት? ለምንድነው ንግድ ባንክ የሚያስፈጥራቸው? ለምንድነው አየር መንገዱ የሚያስፈጥራቸው? ኦርቶዶክሶችን ለምን ጾም አታስፈቱንም? ዋቄ ፈታዎቹ የታሉ? ፕሮቴስታንቶቹ የታሉ? ይሄ ሴኩላሪዝም አይደለም እያለ ነው ወገናችን። በመጀመሪያ ሴኩላሪዝምና የእምነትን ድንጋጌ ማወቅ አለበት። በእስልምና ሃይማኖት ቅናት ተነሳስተህ የዋቄ ፈታ ሃይማኖትን ቀኖናና ዶግማ ልታወጣ ነው? ፕሮቴስታንትን ቀኖናን ዶግማ አውጣለትል ነው? ሲጀመር የኦርቶዶክስ ጾምስ በ9 ሰዓት ከሰራ ጋር ይመቻል እንዴ? ጾማችሁ አይመችም። ጾማችሁ ግማሹ 6 ሰዓት ያፈጥራል፣ ግማሹ 9 ሰዓት ደግሞ 12 ሰዓትም የሚያፈጥር አለ አሉ። ኦኬ። ስለዚህ በእስልምና ሃይማኖት ተቀናምተህ ተነስተህ የኦርቶዶክስ ቤተክርስቲያን አዋጅ አውጂ፣ በእስልምና ሃይማኖት ጾም ማፍጠሪያ ስለቀናን ጾም የሚጾመው ሁሉ እኩል 9 ሰዓት ያፍጥር፣ ጾም ይፍታ፣ 9 ሰዓት ቤተ መንግስት ወይም የመንግስት ስራቸውን ትተው ያስፈጥሩ ልትል ነው እንዴ? ከስራ ጋር አይመችም። የእስልምና ሃይማኖት ጾም እንግዲህ በዚህ መልኩ እየተቃጠሉ ነው፣ እሪ እያሉ ነው። እንግዲህ ሴኩላሪዝም አይደለም እያሉ ነው። እኔ እንጃ ወላሂ በቃ ያሉበት ሁኔታ በጣም በቃ ምን ልበላችሁ፣ ታውቃላችሁ ሶሻል ሚዲያ ላይ ያላችሁት መቼም። ለማንኛውም አዳሜ ትቃጠላለህ እንጂ የሚቀረው ነገር የለም ነው። ይህንን በግድም ቢሆን ዋጥ። ቁርአንም የተከበረ ነው፣ ኢስላም የተከበረ ነው። ኦርቶዶክስ እንጨርሳለን በአላህ ፍቃድ። ጴንጤና ኦርቶዶክስ እንጨርሳለን በአላህ ፍቃድ። አላሁ አክበር። ጂሃድና ውጅበት። አላሁ አክበር። ጂሃድና ውጅበት። አላሁ አክበር። ጂሃድና ውጅበት። አላሁ አክበር። ጂሃድና ውጅበት ኦርቶዶክሱን፣ ጂሃድና ውጅበት ጴንጤውን። ይሄ ሰውዬ የሚራመደው የአዲስ አበባ ጎዳና ላይ ላይ ከሌሎቹ ቦታዎች የህግና ጸጥታ ይከበርበታል ተብሎ የሚታሰብበት የአዲስ አበባ ጎዳና ላይ የኮሪደር ልማቱ መንገድ ላይ ነው እየተራመደ የሚሸጠውን በእጁ ፌስታል ይዞ ነው እየተናገረ ያለው። ወንድሜ ልግደል ብሎ ማሰብ፣ ልግደል ብሎ ማቀድ በህግ ወንጀል ነው። በሃይማኖት ኃጢአት ነው። በኦርቶዶክሱ በፕሮቴስታንቱ ኃጢአት ነው። ይህንን እየሰማህ ታዲያ አንተ እኔ ወንዳ ወንድነቴን ትቼ ስትገለኝ ሰይፈን ይዤ ቁጭ ብዬ እንድጠብቅ ሃይማኖት ለልጄ ላረሰክብልህ ሀገሬን ሁሉ ትቼ ልልሄድ ነው የምታስበው? ይሄን የሚወቅስ እነዚህን የሚወቅስ እነዚህ እንጋደል እንግደላቸው የሚል የሚወቅስ አንድ ኡስታዝ አታገኝም። ኡስታዙ ወጥቶ ዛሬም እፎ ይልልሃል። አንድ ኡስታዝ አታገኝም። ካገኘ እሰየው። እኔ በስልክ የሚያወሩኝ እጅግ በጣም መልካም የሆኑ ስነ ምግባር ያላቸው ሙስሊሞች አሉ። ጥፋት አለበት እፎ ይሉኛል። ካለበት ማስረጃውን አስወጡልን። ኡስታዞቹን አላያ እንግዲህ በአዲስ አበባ ከተማ ነው እያለ ያለውና ወገን ተመሳስሎብህ ነው። ገባህ አይደል? አዲስ ጅማ ነው የምኖረው፣ እናውቃለን። ሰውየውን እናውቃለን። ብዙ እሱን የሚያውቁ እንደውም እኔ ቲክታክ ላይ ሰርቼበት ሰውየው መያዝ አለበት፣ ሰውየው ሊጠየቅ ይገባል ብዬ እንትን ብዬው ነበርና ሰውየው በጣም ኃይለኛ ሰው እንደነበረ ከዚህ በፊት በወያኔ ዘመን ጊዜ በጣም ለሙስሊሞች ታጋይ እንደነበረና ከዛን ትንሽ አእምሮ ችግር እንዳለበት እስር ቤት ነበረ። እስር ቤት ነው ይሄ አእምሮ በሽታ የሚባለው የያዘው ማለት ነው፣ ሊያዘው ቻለው ማለት ነው። እና በእስር ቤት ነው የተጎዳው ሰውየው ራሱ ማለት ነው። ለውጡ ከመጣ ወዲህ በቃ ሰውየው ነቅሏል። አላሁ አክበር ነው የሚታወቀው። ሙስሊም ነው ሰውየው፣ በጣም ጎበዝ ሙስሊም ነበረ በጊዜው። ነገር ግን ከሆነ ጊዜ በኋላ ደግሞ ትንሽ የአእምሮ በሽተኛ ሆነ። ኮሜንት ላይ እየመጡ ክርስቲያኖች ራሱ ማለት ነው የጅማ አካባቢ እሱን የሚያውቁት ማለት ነው በጨለማ አሯሮጦኛል በቃ ምናምን እየመሰከሩለት ነው ማለት በሽተኛ እንደሆነ ጤነኛ እንዳልሆነ ማለት ነው። ሲጀምር ደግሞ ከሙስሊሞች አይጠበቅም ታውቃላችሁ። መቼም እችን እንደ ማስረጃ ነገር አደርጋችሁ ለመያዝ ነው እንጂ ማንም ያውቃል። የጅማ ሰዎችም ያውቃሉ፣ ሁሉም ያውቃል። እኔም ይህን ነገር አውጄ ነበረ። ያው መወገዝ ያለበትም ነገር ስለሆነ ነው ቤተሰብ እና ነገር ግን አዲስ አበባ አይደለም ጅማ ነው። እፎይ በመባል ራሱን የሚጠራ ቲክቶከር ሰሞኑን በእስልምና እምነት ተከታዮች እና በነብዩ መሐመድ ጉዳይ ላይ የተናገረውን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሀበሻ ምንጮች ነው የገለጹለት። እንግዲህ ከፖሊስ ጣቢያ ያገኘው ያለውና እስር ቤት ማዘዣ ወጥቶበታል የሚለውን ነገር ያገኘው ሄኖክ ነው። እንግዲህ ይህን መረጃ ያወጣው እንግዲህ መረጃውን እንሰማለን። መጨረሻ ላይ ምን ይሆናል ትዕዛዝ አሁን እዚህ እናንተ ጋር ቀረጻ ከመግባት በፊት የአዲስ አበባ ፖሊስ ኮሚሽን ላይ የፌስቡክ ማህበራዊ ትስስር ገጽ ላይ ተመልክቻለሁ። ይህን ሰው ጠቁሙኝ የሚል ከዚህ በፊት እንዲለጠፉ ሰዎች ጠቁሙኝ የሚል ይለጠፋል። አልተለጠፈም።
ፌደራል ፖሊስ ላይም ተመልክቻለሁ፣ አልተለጠፈም፣ መረጃው የለም እዛ ላይ። ነገር ግን ምንጭ አለኝ ብሏል። ብዙዎችም ማህበራዊ ትስስር ገጽ ላይ የእስልምና ወንድሞች ማህበራዊ ትስስር ገጽ የሚጠቀሙት ላይ ትእዛዝ ወጥቷል። የፖሊስ ስራ ነው ከዚህ በኋላ እኛ የምንጠይቀው ፖሊስን ነው የሚል ነገር አቅርበዋል። ትክክል ናቸው። አሁን የኛ ጥያቄ የሚሆነው ማጠልሸት የሚሰሩ ሰዎች ከተጀመረ መላው ኦርቶዶክስ ላይ የተነሳውን ስም እያነሳን በመዝገብ አሁን ለሚቋቋሙ ኮሚቴ እንልካለን። በአስቸኳይ ክስ መስርቱልን። በአስቸኳይ የነሱን ኢሳ የሚናገር ኃጢአተኛ ነው ማለት ወንጀለኛ ነው ባለ መብትም የለውም ስልጣንም የለውም። ልናከብርላቸው ይገባል። እኛ ባናመልክላቸው እንኳን የነሱን ክብር በራሳቸው እምነት ልንገባባቸው አይገባም። የኛንም ኢየሱስ ክርስቶስ የሚናገር አንድም ኡስታዝ፣ አንድም ፓስተር፣ አንድም ሌላ ቅዱሳን የሚናገር ማንም ሊኖር አይገባም። ማንም ስልጣን የለውም። ስለዚህ ክስ እንዲመሰረት እንጠይቃለን። እኛ በአስቸኳይ እኛም የምናገረው ምንድነው? ኢሳና ኢየሱስን አመሳስል ስትናገር ትክክል አይደለም ብለናል። የምንናገረው ለማንም ነው። ማንም ሆኖ ሲያጠለሽ ያገኘነው ቪዲዮ አለን፣ እኛ ልከናል። ቀጥሎ ክስ እንጠብቃለን። ነገ እናንተም በነገራችን ላይ ከእፎይ ጋር አብረው የተከሰሱ ሰዎች አሉ። እፎይ ብቻውን አይደለም የተከሰሱ ሰዎች አሉ። እፎይ እንከተላለን እኛም እፎይን ላሉት አይደለም። ከእፎይ ጋር አንድ ላይ ሆነው ወይ ደግሞ እንደ እፎይ አይነት መሐመድን ወይ ነብዩ መሐመድን ያጠለሹባቸውን ሰዎች ክስ መስርተዋል። መብታቸው ነው፣ ትክክል ነው። ማጠልሸቱ በህግ በአቃቤ ህግ ተረጋግጦ ማስረጃ ካለው ትክክል ነው። ከሌለው ግን እፎይ ላይ ቀረበው ክስ ፖሊስ ጣቢያን ቢሄድ ፍርድ ቤትን ቢሄድ መልስ የለውም። ከሌለ ኢየሱስ ክርስቶስን አጥልታችኋል፣ ተሳድባችኋል፣ ተዛልፋችኋል። ኢየሱስ ክርስቶስ ወይን ግንድ ነው እንጨት ብላችሁ ተናግራችኋል። ይሄን የሚያለው ኡስታዝ ነው። ኡስታዙ የተናገረውን ሐሰት ነው የምትሉን ከሆነ የቪዲዮ ማስረጃ አለን፣ ከነ ማስረጃው ነው የምንሰጠው። ስለዚህ አጠልሽተናል፣ እኛ ያጠልሸውን እኛ እንከሳለን። ይሄን መክሰስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እልፍ ጦር አለባት። እኛም ያልነው እኮ ይሄንን ነው። በቃ በአጭሩ ይሄንን ነው። እናንተም ማስረጃ አላችሁ አይደል? ማስረጃችሁን ይዛችሁ ወደ ክስ መሄድ። በቃ ተሰድቦብናል አይደል ያላችሁት? በቃ ይዛችሁ መሄድ ነው ቀጥታ ማለት ነው። ያለምንም ክርክር ማለት ነው፣ ያለምንም ጥላቻ። እኛም ደግሞ እፎይን እንፈልጋለን፣ አሳልፋችሁ ለህግ ስጡልን። ይሄንን ነው። ህግ ፈልጓል፣ ተከሷል። በቃ ክስ ተመስርቶበታል፣ ተከሷል። ፖሊስ እየፈለገው ነውና አሳልፋችሁ ስጡት ነው። እዛኔ እናንተም የፈለጋችሁትን ኡስታዝ አምላካችንን ሰድቦብናል ያላችሁትን ኡስታዝ ቀጥታ መክሰስ ነው። ይቀርባል፣ ለህግ ይቀርባል። እንደ እፎይ አልተደበቀም። እኛ መከሌ ነው ብለን የምናውቀው ነገር የለም። እንደናንተ ሸሸገ ነው ለማስቀመጡ እንኳን ማለት ነው አይደለም። ደሞም ከኛ የሚጠበቅም ነገር አይደለም። ምክንያቱም እኛ በህግ ስለምናምን ማለት ህግ ያለበት ሀገር ስለሆነ ማለት ነው። ስለዚህ ማስረጃ ያላችሁትን ማስረጃችሁን ይዛችሁ መቅረብ ነው፣ መክሰስ ነው። አዎ እንደዛ ነው የምንለው። እናንተም ጉድጓድ ቆፍራችሁ መሬት ስር የቀበራችሁትን ሰውዬ አውጥታችሁ ስጡን ነው፣ ሌላ ነገር አይደለም። ይሄንን ነው የምንለው። እስቲ እቺን ቪዲዮ ሊጋብዛችሁ ቤተሰቦች፣ ብዙ ሰዎችን እያቃጠለች ያለችው ቪዲዮ ነች እቺ። አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ ወአሽሀዱ أن عيسى عبد الله ورسوله الله أكبر الله أكبر الله أكبر ወንድሜ ይኸውልህ አረቡላ ሳይቀር ማለት ነው እንግዲህ ገጠሩላ ሳይቀረው ማለት ነው እስልምናን እየሰበከ ሻሃዳን እያስያዘ ይገኛል። እንደዚህ ነው አልহামዱሊላህ። አረ ብዙ አለ أن محمدا رسول الله وأن عيسى عبد الله ورسوله እንግዲህ በምስራቅ ሸዋ ነው። አልহামዱሊላህ አልহামዱሊላህ። እንግዲህ ሁሉም እየሰለመ ነው። ምን ታረጋላችሁ? ምንም ማድረግ አትችሉም። ወደ ሌላኛው ቪዲዮአችን ስንሄድ ደግሞ ወደ አርቡ ከተማ እንሄዳለን። አርቡ ከተማ ወሎ አርቡ ከተማ ምንድነው የተከሰተው የሚለውን ትንሽ ቪዲዮን ላሳያችሁና
ነብዩን ነክተ ማለት ነው። እስልምና ነክተ ማለት ነው። ከህፃን እስከ አዋቂ እነሳባል ነው ማለት። አሁን እዚህ ጋር በሆነች ትንሽ ነገር ነው ይሄ ሁሉ ግርግር የተፈጠረው። ይሄ ሁሉ ተማሪ ግር ብሎ የወጣው ያስደነገጠው ማለት ነው። እነግራችኋለሁ። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር በነብያችን ድርድር አናውቅም እስከዛሬ ችለናል ከዚህ በኋላ አንችልም ዝም አንልም አላሁ አክበር የምናፍርበት ሳይሆን የምንመካበት ነው ፈለጋችን ነው አላሁ አክበር ጠላዓ ጃፈርን ታውቃላችሁ? ወሎ ሆነ ሙስሊም ሆነ ማለት ነው። ስለ ጠላዓ ጃፈርን ካላወክማ በቃ አንተ የለም ማለት ነው፣ ሞታል ማለት ነው። ጠላዓ ጃፈር ያ ሱብሃንአላህ። በተለይ አህመዲን ጀበል በደንብ አድርጎ ጽፏልና ማንበብ ትችላላችሁ ኢንሻአላህ። ለማንኛውም ምንድነው እዛ የተከሰተው? አንድ ተማሪ እኔም እፎይ ነኝ ብሎ ፕሮፋይል ምናምን ያደርጋል። ከዛን ደግሞ እኔም እፎይ ነኝ ብሎ ይናገራል። ከዛን እንዴት እንደዚህ ትላለ ብሎ አንድ ተማሪ ከሱ ጋር የሚማር ተማሪ ነው ተነስቶ በቦስክ ይለዋል ይባላል። ከዛን ግርግር ተፈጠረ። እኔ በነብይ ያልደራደርም ብሎ ነው እንግዲህ የሰጠው ልጁ ማለት ነው። ከዛን የተወሰኑ ወጣቶች ታሰሩ፣ ልጁም ታሰረ። ልጁ ስላችሁ ያኛው ልጅ ጠፋ ወዲያው። እኔም ከእፎይ ጎን ነኝ ብሎ የተናገረው ወጣት ወዲያው ነው የጠፋው፣ ተማሪው ማለት ነው። የታሰሩት እሱን በቦስክ ያሉትና አንዳንድ ተማሪዎች ናቸው የታሰሩትና ከዛን ተማሪዎች እንዳሉ ይሄንን ሲሰሙ ግር ብሎ ወጡ። መፍታችንን እናስከብራለን፣ ምንም መታመጡም ፖሊስ ምንም ነገር ምንም አንፈራም፣ በነብያችን አለይሂ ሰላቱ ወሰላም አንደራደርም ብሎ ግር ብሎ ወጣ። የታሰሩትን ተማሪዎችን ማስፈቱ። ከዛ በኋላ ያኛው ጠፋ። ከትምህርት ቤቱ ብቻ ሳይሆን ከሰፈሩ ሁላ ነው የጠፋው አሉ። ከአርቡ ከተማው ራሱ ነው ከነ ቤተሰቡ ምናምን ጠቅልሎ ነው የጠፉት አሉ። እንግዲህ መረጃውን እንደሰማሁት ነውና ለማንኛውም ማወቅ ያለባችሁ ነገር፣ ሌላ እምነት ተከታዮች ማወቅ ያለባችሁ ነገር፣ እኛ በእምነታችን አንደራደርም፣ አንቀለድም። እናንተም ይሄንን ነገር አትፈልጉም፣ አትወዱም። ልከኛ እናንተን እንደምናከብራችሁ ሁሉ አክብሩን። ልከኛ ለእናንተ ቦታ እንደምንሰጣችሁ ሁሉ እናንተም ቦታ ስጡን። እንከባበር፣ ተቻችለን እንኖር። እስከዛሬ ተቻችለናል። አንነካካ፣ አንደፋፈር። ያጠፋውን ጥፋተኛ ብለን ለህግ እናስረክብ፣ ለህግ እንስጥ፣ ከኛም ከናንተም። ከዛ በኋላ ነው መከባበር የሚመጣው። እንደዛ ሲሆን ጥፋተኛውን ብቀን የምናስቀምጥ ከሆነ ደግሞ ሌላ ነገር ነው የሚመጣው ማለት ነው። ስለዚህ ይሄ ጉዳይ አይበርድም። እፎይ የሚባለው ግለሰብ ወጥቶ ለህግ እስክሰጥ ይሄ ጉዳይ አይበርድም። በየቦታው ገና ሊነሳ ይችላል። ስለዚህ ይሄንን ማወቅ አለብን ለማለት ያክል ነው። ውድ ቤተሰቦቼ የዛሬ ቪዲዮ ይህን ይመስል ነበር። በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። ለማንኛውም ባላችሁበት ሰላም ሁኑልኝ። አላህ ሱብሓነሁ ወተዓላ ረመዳናችንን ይቀበልን። ሁላችሁንም አመሰግናለሁ ስለተከታተላችሁኝ። በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።